መጽሐፍ ቅዱሳችሁን የሕዝቅኤል መጽሐፍ አውጡልኝ 37 ቁጥር 1 የእግዚአብሔር እጅ በላይ ነበረ። እሺ እርሱም በእግዚአብሔር መንፈስ አወጣኝ። በሸለቆ መካከልም አኖረኝ። ሸለቆም በአጥንቶች ተሞልቶ ነበር። በምን በአጥንቶች ተሞልቶ ነበር። እሺ በእነርሱ መካከል ወደፊትና ወደ ኋላ አመላለሰኝ። በሸለቆም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ስል ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። እሺ ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። እሺ ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ ምን ይላል? እስትንፋስን አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማትንም አደርግባችኋለሁ፣ ሥጋ አለብሳችኋለሁ፣ በቆዳም እሸፍናችኋለሁ፣ በውስጣችሁም እስትንፋስን አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ስለዚህ እንደ ታዘዝኩ ትንቢት ተናገርኩ። ትንቢትንም በተናገርኩ ጊዜ የኩሽኩሽታ ድምፅ ተሰማ። የሆነ ነገር ሰፈር አሁን ኮኮኮኮኮ ይላል። እሺ አጥንቶቹም አንድ ላይ ሆኑ፣ አጥንትም ከአጥንት ጋር ተጋጠመ። እሺ እኔም ተመለከልኩ፣ ጅማትም ነበረባቸው። ከዛስ ሥጋም በላያቸው ላይ ታየ። እሺ ቆዳም ሸፈናቸው። እሺ እስትንፋስ ግን በውስጣቸው አልነበረም። እና ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለንፋሱ ትንቢት ተናገር። ዳይ ትንቢት ተናገር፣ እንዲህም በለው ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱ ነፋሳት ዘንድ ና፣ በሕይወት እንዲኖሩ በእነዚህ በተገደሉት ላይ እፍ በልባቸው። እሺ ስለዚህ እንዳዘዘኝም ትንቢት ተናገርኩ። ከዛስ እስትንፋስም ገባባቸው፣ ሕያዋንም ሆኑ። እሺ እጅግ ታላቅ ሰራዊት ሆኖ በእግራቸውም ቆሙ። ቀጥልልኝ። አሁን ቀጥሎ ያለው ከዚያም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች መላ የእስራኤል ቤት ናቸው። እናንተ ናችሁ ይሄ አጥንት። እሺ እንዲህም ይላሉ፣ አጥንቶቻችን ደርቀዋል፣ ተስፋም የለንም፣ ተቆርጠናል። ስለዚህ ትንቢት ተናገር፣ እንዲህም በላቸው። አሁን በቃኝ። ይኸውልህ ደርቀናል፣ ተቆርጠናል፣ ተበላሽቶብናል፣ ባዶንን ለምትሉ ሰዎች የኔ ጉዳይ ተስፋ የለው፣ ማንም ቢገባበትም አይሰራ፣ አልቋል፣ ተስፋ የለውም ባላችሁት ላይ ጌታ ትንቢት ተናገር እያለኝ ነው። ሕዝቅኤልን የወሰደው ሸለቆ ውስጥ ነው። ሸለቆ ማለት ጉድጓድ ማለት ነው። ከኖርማል ላይፍ ስታይል የወረደ ላይፍ ማለት ነው። ሸለቆ ውስጥ ወዳሉ አጥንቶች ነው የላከው። እነዚህ አጥንቶች ደርቀዋል፣ ተበታትነዋል። ኬዙ ሶፊስቲኬትድ ነው፣ የተወሳሰበ ነው። ደርቀዋል። እሺ ቀጥሎ ተበታትነዋል። እኔ ትዝ ይለኛል በኢህአዴግ የገባ ጊዜ፣ ደርግ የወደቀ ጊዜ ሙሉ ቴሌቪዥን የሚያሳየው በቀይ ሽብር የተገደሉ ሰዎች ሬሳ አወጣን ያለ ነበር። ታስታውሳላችሁ? እና የሚያሳየ የተከመረ አጥንት ነው። ቤተሰብ መጥቶ ያለቅሳል። ያንቺ ሬሳ ይሄ ነው አይባልም። የተሰበሰበ አጥንት ላይ ነው የምታለቅሰው። የማ እንደሆነ አታውቀው። እነዚህ አጥንቶች እንደዚህ ናቸው። ያየለ ከከበደ ተለያይቷል። ያስናቀ ከንትና ተበታትኗል፣ ደርቀዋል። ለዚህ ኬዝ እንደዚህ ለወረደ ችግር መፍትሄው ትንቢት ነው ያለው ነው። በድንገት ግን ነገር ሲሰካካ ያየ አለባ። እኔ በጣም ነው በትንቢት ማምነው፣ በጣም እና አንዳንድ ሰዎች እላችሁ ትንቢት የሚያስተነብዩ ሰዎች አሉ።
ትንቢት ወደ አንተ እንዲመጣ አንተ ጋር ያለው አፒታይት ይወስነዋል። አንዳንድ ሰው እንዲህ ሲል ሰምታጣ እኔ ማንም ነብይ አይደፍረኝም የሚሉ እኔ ማንም እንዲህ ደፍሮ እንዲሚናገረኝ የለም። ይሄ ማለት እግዚአብሔር አይደፍረኝም ማለት ነው። እንዴት እንድፈረሽ እናቴ? ማን ደፍሮ ላንተ ይናገር? አላላንሱ ቆንጨጭ ብሎ ቁጭ ብሎ እግዚአብሔር ጋር ነው የመጣኸው። የተቀባይ መንፈስ ያስፈልጋል። የተቀባይ ከሰማይ የሚቀበል ስፒሪት። ትናንትና አንድ ወዳጄ ከሳውዝ አፍሪካ ደውላ ስትነግረን ነበረ ቴስቲሞኒ። የሚገርመኝ በጣም ነው በዩቲዩብ የምትከታተለን። አንድ ቀን መጣች፣ ለሆነ ስራ አዲስ አበባ ገባች። ሰኞ በሌላ ሰዓት ተካፍላ ሄደች። ሰኞ ሞስት ላይ አልተነብይም። ታስታውሳታላችሁ? ከዚህ ጋር ጠርቼ እጇን ጨብጬ ተነበይኩላት። የሆነ ሰው ከዚህ በፊት የቆመ ኮኔክሽን ደውሎ እንዲህ ያልኳት ክሬዚ ሆና ነው ትላንት ስትደውል የነበረው። እና የመጣሁት አለች ስመጣ አዲስ አበባ ስገባ ፕሮፌት እኔ ጋር እሄዳለሁ፣ ፕሮፌሲ ይኖረኛል እርግጠኛ ነኝ ብዬ ነበር የመጣሁት አለች። አየህ፣ የአንተ ኤክስፔክቴሽን ነው። ግድ የለሽም። የኔ ጉዳይ የሚፈልገው ትንቢት ነው በሉ። እግዚአብሔር ስታክ ያደረገ ነገር አንቀሳቀሳለሁ ይለኝ። አንተ ተንብይብኝ። እግዚአብሔር ስታክ አድርጎ ከቫዲያስ ይሁን ሲመጣ መንፈሱ አንድ ላይ ወሰደው። የቆመ ነገር ሲነቃነቅ አየሁ። አሜን። ልክ ትንቢት ትናገር አይደል ያለው ሕዝቅኤል ተንብይባቸዋል። ትንቢት ስናገራል የኩሽኩሽታ ድምፅ መጣ። ምን ማለት? አጥንቶቹ እርስ በርሳቸው እርግጠኛ ነኝ የሆነ ቦታ ነገራችሁ እየተንኳኳ ስታክ ያደረገ ነገር ተነቃነቃል። ታሪክን እቀይረዋለሁ። በዘገየበት ዘመን ፈንታ አፈጥንሃለሁ። ተባረፈን ያናካማሳ ተረስቷል አሉ፣ ተጥሏል አሉ፣ ተትቷል አሉ። እኔ ግን ተራራ ጫፍ ላይ አቆምሃለሁ። ይሁን አለ። አጥንቶቹ ደርቀዋል፣ ተበታትነዋል። ራሳቸው ግን ያወራሉ። ደርቀናል፣ ተበታትነናል፣ ተስፋችንም ተቋርጧል ይላሉ። ምንም ተስፋ የላቸው። እግዚአብሔር ራሱ ነብዩን ጠየቀው፣ እነዚህ አጥንቶች በሕይወት ሊኖሩ ይችላሉ አለው። ነብዩ እኔ ምን አውቃለሁ? አንተ ታውቃለህ አለው። የጠየቀኝ ጉዳይ ከአቅሜ በላይ ነው። ስለዚህ የነዚህ አጥንቶች ሕይወት የት እንዳለ ታውቃለህ? አንተ አፍ ላይ ነው። የመጀመሪያ ፕሮፌሳይ ያለው ባይዘው እግዚአብሔር ነው። ትንቢትን ተናገርባቸው። ከዛ ሕዝቅኤል ያደረገው ትንቢት ብቻ ነው የተናገረው። ስናገር ግን ድምፅ ሆነ። ቀደም አማን ያነበበው ትርጉም ደስ ይለኛል። መንኮሻኮሽ ሆነ። እግዚአብሔር በእናንተ ነገር ላይ ድምፅ ሲያመጣ አንዳንድ እንደ ትንቢት ሲመጣ ነው እንደ ውጊያው የሚጀምረው የምትሉት። ልክ ትንቢት ሲመጣልሽ ነው መንኮሻኮሽ የሚጀምረው። በኃይለኛ ጉልበት የሚራመዱ ሰዎችን እያዩ አንቺ ነሽ አንዷ። አንቺ ወስደሽዋል። ይሁን አለ ተባረክ። ቁጭ በይ። የሚያሳዝነኝ ምን አይነት ጴንጤ ነው ካልከኝ አፉ የማይሰራ ጴንጤ። አፍ ሬሳ ይገጣጥማል። አፍ ይሄ አጥንት ይገጣጥማል። ተናገር ብቻ አንተ ካቫሪያ። አለቀልኝ አትበል። መሞታችን ነው አትበል። ትንሳኤን አውራ። ልጆች ላይ ተናገርባቸው። ቤት ላይ ትንሳኤን፣ ልጆች ላይ ትንሳኤን፣ ስራ ላይ ትንሳኤን ተናገር። ልክ ስናገር አለ ኳ ኳ ኳ ኳ ኳ ዊፓ ዮካ ቱምባርኬ ዋምባርጋኒካ ሀደደከኒካ ቶቫኒያሳ ላፕራቬኒያሳካ ትንቢት ተናገርኳል። አጥንት ከአጥንት መገጣጠም ጀመራል። ከዛ ጅማት ወጣባቸዋል፣ ስጋ ወጣባቸዋል። ንፋሳትን እዘዛለ። መጨረሻውን ልነግራችሁ ፈልጋለሁ። ታላቅ ሰራዊት ሆኖ የደረቀ ነገራችሁ አስፈሪ ይሆናል። ተስፋ የቆረጣችሁበት ጉዳይ አስፈሪ ይሆናል። ተስፋ የቆረጣችሁበት ጉዳይ ለሌላው ይተርፋል። ተስፋ የቆረጣችሁበት ጉዳይ ተዋጊ ይሆናል።
ይሄን መልእክቴን እንዳትረሱ። የእናንተ ነገር ከሩቅ ተጠራራ። ከሀገር አገር ሲጠራራ አየሁት። ተገጣጠመ። የማን ነገር ነው ሲንኳኳ የሰማሁት? ብድግ በሏ። በልሳን ጸልዩ። ልሳን ልስማ። ነገር የሚገጣጥም አልሰማው። ሂታከቦስ ቫቤንካዲ ከባባያ ጥራው አጥንት ካጥንት ጅማት ይሄን ንፋስ ጥራው። በዶኩመንቶቹ ላይ፣ በኬዛችሁ ላይ፣ በጤናችሁ ላይ እናገራለሁ። ማንኛውም የተበተነ ነገራችሁ ይገጣጠም። የደረቀ ነገራችሁ ይገጣጠም። በኢየሱስ ስም ይገጣጠም። ሀታ ጋቬንዳሳ ከዚህ ስትወጡ ጉዳያችሁ ታላቅ ሰራዊት ሆኗል። የያዛችሁ ዶክመንት ላይ ቅባት አረፈ። ጤንነታችሁ ላይ ቅባት አረፈ። በቴሌቪዥን የምታዩ ላይ ቅባት አረፈ። ታላቅ ሰራዊት ሆነ። ይሁን አለ።